የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ዜናውን እየመራው አብራችሁ ቆይታ ማድረግ ወይንሸት ዘውዴ ነኝ። አብረን እንቆይ። ትውልዱ በዲጂታሉ ዓለም ከፍ ያለ ተሳትፎ እንዲኖረው ቢፈለግም የሀገርን ባህል በሚበርዝ መልኩ ግን ሊሆን አይገባም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። መሀሌት ደመላሽ ተጨማሪ ይዛበታለች። ጠቅላይ ሚኒስትሩ የዲጂታል ኢትዮጵያ 2030 ትልምና ትግበራን በተመለከተ ባደረጉት የሳዳሩ ወግ ላይ ኢትዮጵያ ያላትን የዳታ ትራንዛክሽን መከላከል የሚያስችል ቁመና ላይ እንደምትገኝ ተናግረዋል። ጠቅላይ ሚኒስትሩ ትውልድን መጠበቅ ላይ በተለይም የማህበራዊ ትስስር መተግበሪያዎችን የሚጠቀሙ ዜጎች ቴክኖሎጂውን በምን መልኩ ሊጠቀሙ እንደሚገባ ማስተማር፣ መንገድ ሲስቱ መገሰጽ አስፈላጊ ስለመሆኑ ተናግረዋል። ከዚሁ ጋር በተገናኘ ከሰሞኑ በህግ ቁጥጥር ስር ውለው ስለነበሩ ወጣት ቲክቶከሮች ማብራሪያም ሰጥተዋል። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። በተለያዩ የማህበራዊ ሚዲያዎች በርካቶች የሚከተሏቸው ተጽዕኖ ፈጣሪዎች ከተቀረው ዓለም የሚወስዱትን ትምህርት መምረጥና የሀገርን ባህል ይጣረሳል ወይ የሚለውን ማጤን እንደሚገባቸውም ገልጸዋል። ከዚሁ ጋር ተያይዞ ታዳጊዎች መተግበሪያዎችን እንዳይጠቀሙ የከለከሉ ሀገራት ቢኖሩም እኛ ግን እንዴት መጠቀም እንዳለባቸው የተገነዘቡ ትውልድን መፍጠር ቅድሚያ የምንሰጠው ጉዳይ ነው ብለዋል። አክለውም ለቴክኖሎጂ የቀረበ ትውልድ ቢያስፈልገንም የሀገርን ባህል በሚበርዝ መልኩ ግን አይደለም ሲሉም አስገንዝበዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ ምዕራፍ በይፋ ተጀምሯል። ላለፉት 5 ዓመታት ሲተገበር የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ ኢትዮጵያ በቴክኖሎጂ የታገዘ የኢኮኖሚ መሰረት ላይ ለማቆም ያስቻሉ ውጤቶችን ማስመዝገቡ ተነግሯል። ዲጂታል መሰረተ ልማት፣ የሳይበር ምህዳር ደህንነት፣ መሶብ የአንድ ማዕከል አገልግሎት፣ ፋይዳ ዲጂታል መታወቂያ፣ ዲጂታል ፋይናንስና ክፍያ የ5 ሚሊዮን ኮደርስ ኢኒሼቲቭ ከተመዘገቡ ዋና ዋና ስኬቶች መካከል መሆናቸውም ተጠቁሟል። ስትራቴጂው ሁሉን አቀፍና አካታች የዲጂታል አገልግሎቶችን ተደራሽ እንደሚያደርግ ብሎም ዜጎችን ማዕከል ያደረገ ዲጂታል መንግስት እንደሚገነባ የተገለጸ ሲሆን የሀገር በቀል የቴክኖሎጂ ፈጠራዎችንና ማስጀመሪያዎች እንደሚያበረታታ ታውቋል። ለኢትዮጵያውያን ተማሪዎች በህንድ የቀረበው ነፃ የትምህርት ዕድል ፕሮግራም በይፋ ተጀምሯል። ፕሮግራሙ በትምህርት ሚኒስቴርና በህንድ የቴክኖሎጂ ኢንስቲትዩቶች መካከል የተፈጸመ የነፃ የትምህርት ዕድል ፕሮግራም ነው። የትምህርት ሚኒስትር ዴኤታ ኮራጡ ሹኔ ፕሮግራሙ የተቋሙን አቅም ከመገንባት ባለፈ የደቡብ ትብብርን ያጠናክራል ብለዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ባደረጉት ጉብኝት ወቅት ለኢትዮጵያውያን ተማሪዎች የሁለተኛና ሶስተኛ ዲግሪ የትምህርት ዕድሎችን ተቋማዊ አድርጎ ለማስኬድ ያለመ ስምምነት መፈረሙን ሚኒስትር ዴኤታው ተናግረዋል። በህንድ የሚገኙ 8 ዓለም አቀፍ የከፍተኛ ትምህርት ተቋማትን ያካተተው የትምህርት ዕድል በመላው ኢትዮጵያ ለሚገኙ ዩኒቨርሲቲዎች ተቋማዊ በሆነ አሰራር የቀረበ መሆኑ ተገልጿል። በመርሃ ግብሩ የህንድ የቴክኖሎጂ ተቋማት ተወካዮች በኢንስቲትዩቶቻቸው የሚሰጧቸውን የትምህርት መስኮች የተመለከተ ማብራሪያ ሰጥተዋል። 20ኛው የግራንድ አፍሪካ ተቋማትና አመራሮች የሽልማት ስነስርዓት ትጉሃንን እንሸልማለን በሚል መሪ ሀሳብ በአድዋ መታሰቢያ ፓን አፍሪካ አዳራሽ ተካሂዷል። ዝርዝሩን በስነ ስርዓቱ ላይ የተገኘው ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል። ግራንድ አፍሪካን የተቋማትና የአመራር ሽልማት ድርጅት በ2017 ዓመተ ምህረት በሀገር አቀፍ ደረጃ 1250 ተቋማትን መዝኖ ከነዚህ መካከል የላቀ አፈጻጸም ያላቸውን 49 ተቋማትና አመራሮች በተለያዩ ደረጃዎች ሸልሟል። ተቋማትና አመራሩ እንደያፈጻጸማቸው በ3 ደረጃዎች ማለትም በዳይመንድ፣ በፕላቲኒየምና በወርቅ ደረጃ ሽልማቶቻቸውን ወስደዋል። ሽልማቱ የአፍሪካ ሀገራት ተቋማትን ከማበረታታት አልፎ ከውጭ የሚገቡ ምርቶች በሀገር ውስጥ ምርቶች እንዲተኩ የላቀ አስተዋጽኦ እንደሚያደርግ ተመላክቷል። የእውቅናና ሽልማት
የማስፋት መርሃ ግብሩ መካሄዱ የአምራቾችና የአገልግሎት ሰጪ ተቋማትን የምርትና አገልግሎት የጥራት ደረጃና የውድድር መንፈስ ከማሳደጉም በላይ ለተጠቃሚው ትልቅ ጠቀሜታ እንዳለው ተጠቁሟል። ውድድር ሲኖር ጥራት ያለው ምርትና አገልግሎት ለተጠቃሚው ማቅረብ የሚያስችል ሲሆን በምርትና አገልግሎት ጥራት መወዳደር ባህል ሊሆን ይገባልም ተብሏል። በመርሃ ግብሩ የቀድሞ የኢፌዴሪ ፕሬዝዳንትና የግራንድ አፍሪካ የአመራርና ተቋማት ሽልማት ድርጅት የበላይ ጠባቂ ዶክተር ሙላቱ ተሾመን ጨምሮ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት ስራ ኃላፊዎች፣ ታዋቂ ግለሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። ለቤተሰብ ኢኮኖሚ መጠናከር የባለድርሻ አካላት ትብብርና ድጋፍ አስፈላጊ ነው ተባለም። የቤተሰብ ኢኮኖሚያዊ አቅም ለማጎልበት በቅንጅት መስራት በሚቻልበት ሁኔታ ላይ የፋይናንስ ተቋማትና ባለድርሻ አካላት በተሳተፉበት የምክክር መድረክ በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ጉዳዮች ዘርፍ ሚኒስትር ዴኤታ ሁሪያ አሊ እንደተናገሩት የማህበረሰብና የሀገር መሰረት የሆነው ቤተሰብ ወሳኝ ሚናዎችን በሚገባ መወጣት እንደሚችል ተገቢውን ጥበቃ ሊያገኝና ደህንነቱ በዘላቂነት ሊረጋገጥ ይገባዋል ብለዋል። ሚኒስቴር መስሪያ ቤታቸው የቤተሰብን ኢኮኖሚያዊ አቅም ለማጠናከር የተለያዩ ስልቶችን በመንደፍ ተግባራዊ እንዲሆኑ በትኩረት እንደሚሰራ ገልጸው ጥረቱ እንዲሳካ ባለድርሻ አካላት ሚናቸውን እንዲወጡና እንዲደግፉ ሚኒስትር ዴኤታዋ ጥሪ አቅርበዋል። አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ብራዚል ከእናት ወደ ልጅ የሚተላለፍን HIV በመግታት ከዓለም ጤና ድርጅት እውቅና ተሰጥቷታል። ብራዚል ከእናት ወደ ልጅ የሚተላለፍ HIV ገታች በሁለቱ የአሜሪካ አህጉራት ብዙ ሕዝብ ያላት ሀገርም ሆናለች። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከእናት ወደ ልጅ የሚተላለፍን HIV መግታት መቻል ለየትኛውም ሀገር ትልቅ ስኬት ነው ያሉ ሲሆን በተለይም እንደ ብራዚል ትልቅና ውስብስብ ለሆነ ሀገር ትልቅ የህብረተሰብ የጤና ስኬት ነው ብለዋል። በዩክሬን ሩሲያ ጉዳይ በአሜሪካ ሚያሚ የተካሄደው ውይይት ሁለቱም ተፋላሚዎች ገንቢ ነበር ቢሉትም ጦርነቱን ለማስቆም በሚደረጉ ጥረቶች ዙሪያ ግን የሚጠበቀው መፍትሄ አልተገኘበትም ተብሏል። አማሩ ገብሩ ተጨማሪ ይዞበታል። ላለፉት 3 ቀናት በሚያሚ የአሜሪካ ልኡካን ቡድን የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ፣ የዩክሬን ከፍተኛ ተወካይ ሬስቴም ኦምሮቭ እንዲሁም የአውሮፓ ህብረት ተወካዮች ጦርነቱ በሚያበቃበት መፍትሄ ላይ መክረዋል። ልኡካኑ በሰጡት የጋራ መግለጫ ውይይቱ ውጤታማና ገንቢ እንደነበር ቢገለጽም ጦርነቱን ለማስቆም የሚደረጉ ጥረቶች ዙሪያ ግን የሚጠበቀው መፍትሄ እስካሁን አልተገኘም። በውይይቱ ባለ 20 ነጥቦች እቅድ ተዘጋጅቶ ቀርቦ የነበረ ሲሆን በብዙዎቹ ላይ መግባባት ላይ መደረሱንም የአሜሪካ ልኡካን መሪ ተናግረዋል። ለዩክሬን ባለብዙ ወገን የደህንነት ዋስትና መዋቅርን ማዘጋጀት፣ አሜሪካ የደህንነት ዋስትና እንድትሰጥ ማድረግ፣ የኢኮኖሚ ድጋፍ ማግኘት የሚቻልበትን አማራጮች መዘርጋት ብሎም የዩክሬንን መልሶ ማቋቋምና ዘላቂ መተማመኛ መፍጠር ቅድሚያ የተሰጣቸው ጉዳዮች ናቸው ሲል ስቲቭ ዊትኮፍ በመግለጫቸው ተናግረዋል። ይህ ምክክር አሜሪካ ቀርባ የነበረው ባለ 28 ነጥቦች የሰላም እቅድ በአውሮፓ ህብረትና በሀገራት መሪዎች ከፍተኛ ትችት ከቀረበበት በኋላ የተመቻቸ መድረክ ነው። ትራምፕ የዩክሬንና የሩሲያን ጦርነት ለማስቆም ስምምነት እንዲደርሱ ግፊት ቢያደርጉም የሚፈልገው ውጤት ግን እየተገኘ አይደለም ሲል ቢቢሲ ጽፏል። በተለይም ሞስኮ እስካሁን የያዘቻቸው ግዛቶች ሙሉ ለሙሉ ለመጠቅለል መፈለጋቸው ድርድሩ መቋጫ እንዳይኖረው አድርጎታል። የአሜሪካ የመረጃ አገልግሎቶች ሪፖርቶች ፑቲን አሁንም ዩክሬንን ሙሉ በሙሉ መያዝ እና ከቀድሞ የሶቪየት ህብረት ውስጥ የነበሩ የአውሮፓ ክፍሎችን መመለስ እንደሚፈልጉ እያስጠነቀቁ ነው ብሏል። ከቢቢሲ ስቲቭ ሮዘንበርግ ጋር ቆይታ የነበራቸው ፕሬዝዳንት ፑቲን ሩሲያ የሚገባትን ግዛቶች በክብር የምታገኝ ከሆነ ብቻ ከዩክሬን በኋላ ተጨማሪ ጦርነቶች አይኖርም ሲሉ ተናግረዋል። ሰላም ያመጣል የሚል ተስፋ የተጣለበት የሚያሚ ድርድር በተጠናቀቀበት ማግስት ዩክሬን በሩሲያ ደቡባዊ ክራስኖዳር ክልል በፈጸመችው የድሮን ጥቃት 2 መርከቦች እንደመታች የሩሲያ ባለስልጣናት ገልጸዋል። ጀርመናዊቷ መሐንዲስ ሚቻላ ቤንቱስ ወደ ህዋ በመሄድ የመጀመሪያዋ አካል ጉዳተኛ ሆናለች። የጠፈር ተመራማሪ የመሆን ህልሟ ይሳካ እንደሆነ ለማወቅ ጡረተኛ የህዋ መሐንዲስ አነጋግራም ነበር። ጸጋን የተሰማ
ጀርመናዊቷ መሐንዲስ ሚቻላ ቤንቱስ ወደ ህዋ በመሄድ የመጀመሪያዋ አካል ጉዳተኛ ሆናለች። ከ7 ዓመት በፊት በተራራማ አካባቢ ሳይክል ስትነዳ በደረሰባት አደጋ ምክንያት የጀርባ አጥንት ህመም ገጥሟት ነበር። ሚቻላና ሌሎች 5 ተጓዦች ከቴክሳስ በተነሳው የህዋ መንኮራኩር ተሳፍረው የመሬትና የህዋን ድንበር የሚለየው አካባቢ ደካርማን ላይ ደርሰውም ተመልሰዋል። ሚቻላ ብሉ ኦሪጅን በለቀቀው ቪዲዮ ላይ በጣም አስደናቂ ተሞክሮ ነው። ስበት አልባ ከመሆንና ያንን ዓለም ከመመልከት በተጨማሪ ወደ ህዋ የመጓዝ እያንዳንዱ ደቂቃ አስደሳች ነው ብላለች። በአውሮፓ የህዋ ኤጀንሲ ውስጥ የምትሰራው መሐንዲሷ ጉዳት ከደረሰባት በኋላ ዓለም እንዴት ለአካል ጉዳተኞች ፈታኝ እንደሆነች መገንዘቧን ትናገራለች። ብሉ ኦሪጅን የመሐንዲሷን ጉዞ ምቹ ለማድረግ የአካል ጉዳተኞች መጓዣ በመንኮራኩሩ አቅራቢያ አሰርቷል። የኒው ሼፐርድ ምክትል ፕሬዝዳንት ፊል ጆይስ የእሷ ጉዞ ትልቅ ትርጉም አለው፣ ህዋ የሁሉም እንደሆነ ያሳያል፣ ህልሟን እውን በማድረጋችን እንኮራለን ብለዋል። ብሉ ኦሪጅን እስካሁን 16 የህዋ ቱሪዝም ጉዞዎችን አድርጓል። መሐንዲሷ ወደ ህዋ የተጓዘችበትን ወጪ ይፋ ባያደርጉም ከዚህ ቀደም ድምጻዊት ኬቲ ፔሪ፣ የጄፍ ቦዝ እጮኛ ሎረን ሳንቼዝ እና የሲቢኤስ መሰናዶ አቅራቢ ጌል ኪንግ ከሌሎች 6 ሴቶች ጋር ወደ ህዋ ተጉዘው 11 ደቂቃ ቆይተዋል። ይህም የግል የህዋ ቱሪዝም ተቋማት ገበያውን ለመቆጣጠር ፉክክራቸውን እንደቀጠሉ ማሳያ ነው ሲል ቢቢሲ ዘግቧል። መስጠት ከመቀበል ይልቅ የተሻለ ነው የሚለውን ሐሳብ ሳይንስ እንደሚደግፈውና ለአካላዊም ሆነ ስነ ልቦናዊ ጤና እንደሚጠቅም ባለሙያዎች አብራርተዋል። ሄሮዳይ ንጉሴ ከአካላዊም ሆነ ስነ ልቦናዊ ጤና አንጻር ሲታይ መስጠት ከመቀበል ይልቅ ጠቀሜታ እንዳለው በተለያዩ ጊዜያት የታተሙ ከስነ ልቦና ኒውሮሳይንስና ከህዝብ ጤና ጋር የተገናኙ ጥናቶች አመላክተዋል ሲሉ የተናገሩት ከሴኔን ጋር ቆይታ ያደረጉት የማህበራዊ ጤና ባለሙያ ዶክተር ሊያን ዌን ናቸው። በተለይም በፈረንጆቹ 2023 በጆርናል ኦፍ አሜሪካን ሜዲካል አሶሲዬሽን ጃማ ላይ የታተመው የጥናት ሪፖርት ከበጎ አድራጎት ልገሳ፣ ደግነትና ማህበራዊ ተሳትፎ ጋር የተያያዙ 30 የጊዜ የገንዘብና የበጎ ፍቃድ አገልግሎት ልገሳ አይነቶችን ያካተተ ሲሆን ታዲያ እነዚህ ተሳትፎዎች የአእምሮ ጤናን በማሻሻል ድብርትን በመቀነስ እንዲሁም የአካል ብቃትና የደም መጠንን በማስተካከል ረገድ ጥሩ ውጤት እንዳላቸው ተገልጿል። መስጠት የመንፈስ እርካታ፣ መነቃቃትና ማህበራዊ ትስስርን የማጠናከር ስሜት አእምሯችን እንዲሰማ ያደርጋል። ታዲያ እነዚህ ስሜቶች አእምሯችንን ሲሰሙት በሰውነታችን ውስጥ ኦክሲቶክሲን ሆርሞኖች እንዲመነጩ ያደርጋል። እነዚህ የጭንቀት ተቆጣጣሪ ሆርሞኖች ደግሞ የደም ግፊትን በመቀነስና በጭንቀት አማካኝነት የሚከሰቱ የልብ ህመሞችን በመከላከል ረገድ ሰፊ አስተዋጽኦ አላቸው ማለት ነው። የጭንቀት አመንጪ ኮርቲሶል ሆርሞኖችን ደግሞ መስጠት ይቀንሳል። ታዲያ መለገስ የተለያዩ በጎ ጠቀሜታዎች እንዳሉት የተጠቀሰ ቢሆንም በፈቃደኝነትና በአቅም የተደገፈ ካልሆነ ግን ጉዳቱ እንደሚያመዝን ከሴኔን ጋር ቆይታ ያደረጉት ባለሙያ መልእክት ነው። ጃፓን የፉኩሺማ አደጋ ከደረሰ ከ15 ዓመታት በኋላ በዓለም ትልቁን የኒውክሌር ጣቢያ እንደገና ለመጀመር ተዘጋጅታለች። ጸጋነሽ ተሰማ ተጨማሪ ዛበታለች። ከቶኪዮ በስተሰሜን ምዕራብ 220 ኪሎ ሜትር ርቀት ላይ የምትገኘው ካሺዋዛኪ ካሪዋ እንደ አውሮፓውያን አቆጣጠር በ2011 በመሬት መንቀጥቀጥና ሱናሚ ከተዘጉ 54 የፉኩሺማ ፋብሪካን አስከፊ በሆነው በኒውክሌር አደጋ ከጎዳው መካከል አንዱ ነው። በጥቅምት ወር በፕሪፌክተሩ የታተመ ጥናት እንደሚያሳየው 60 በመቶ ነዋሪዎች እንደገና የኒውክሌር ጣቢያ ለመጀመር ሁኔታዎች ተሟልተዋል ብለው አላሰቡም። የ52 ዓመቱ አያኮ ኦጋ በ2011 በፉኩሺማ ፋብሪካ ዙሪያ ያለውን አካባቢ ከ160 ሺህ ሌሎች ተፈናቃዮች ጋር ሸሽቶ በኒጋታ መኖር ጀምረው ነበር። ይህ አዲሱ እቅድ ግን ህይወታቸውን ይቀይራል ነው የተባለው። ባለፈው ወር ዳግም መጀመርን የደገፉት የኒጋታ ገዢ ሂዴዮ ጃፓን በመጨረሻ በኒውክሌር ኃይል ያላትን ጥገኝነት መቀነስ እንደምትችል ተስፋ ጥለዋል። ከ2 ወራት በፊት ስልጣን የያዙት ጠቅላይ ሚኒስትር ሳናይ ታካይቺ የኢነርጂ ደህንነትን ለማጠናከርና ከ60 በመቶ እስከ 70 በመቶ የሚሆነውን የጃፓን ኤሌክትሪክ ኃይል ማመንጫ ያለውን ወጪ ለመከላከል የኒውክሌር ዳግም መጀመርን ደግፈዋል። ጃፓን ባለፈው ዓመት 10.7 ትሪሊዮን የን ከውጪ ለመጣ ፈሳሽ የተፈጥሮ ጋዝና የድንጋይ ከሰል ወጪ ያውጥታለች። ይህም ከአጠቃላይ የማስመጫ ወጪዋ 10ኛው ነው ተብሏል። ምንም እንኳን የህዝብ ቁጥር እየቀነሰ ቢመጣም ጃፓን በሚቀጥሉት 10 ዓመታት ውስጥ የኃይል ፍላጎት እየጨመረ በመምጣቱ የኃይል ፍላጎት ያላቸው የኤአይ መረጃ ማዕከሎችም በዛው ልክ ጨምረዋል። እነዚያን ፍላጎቶች ለማሟላት በ2040 የኒውክሌር ኃይልን ወደ 20 በመቶ ለማሳደግ ግብ አስቀምጠዋል። ዘገባው የሮይተርስ ነው። አብዛኛው ዓለም የታህሳስ ወርን ወይም የገና ሰሞንን በተለያዩ ዝግጅቶች ለማክበር ሲዘጋጅ፣ ፊሊፒንስ ግን አስቀድማ የዓመቱን ሩብ ለሚጠጋ ጊዜ እያከበረች ቆይታለች። ከመስከረም ወር ጀምሮ ማስዋቢያዎች በሚታዩበት ደማቅ የንግድ ትርኢት ሀገሪቱ በዓለም ረጅሙና ምናልባትም እጅግ በጣም ሞቅ ያለ የገና ሰሞን በማዘጋጀት በሚሊዮን የሚቆጠሩ የባህር ማዶ ጎብኚዎችንና
ነጋዴዎችን ወደ ሀገራቸው በሚስብ ትርኢት ላይ ጠንካራ ትኩረት ሰጥታ እየሰራች ትገኛለች። ሊዲያ ዝናቡ ዝርዝሩን ተመልክተዋለች፣ እንደሚከተለው ታቀርበዋለች። ፊሊፒንስ ከመስከረም እስከ ጥር ያለውን የዓለማችን ረጅሙን የገና ሰሞን የምታከብር ሀገር ናት። ይህ የተራዘመ የበዓል ሰሞን በ3 ቁልፍ ሁነቶች ይገለጻል። የመጀመሪያው በካቶሊክ እምነት ተከታዮች ለ9 ቀናት የሚቆየው ከንጋት በፊት ሲምባንግ ጋብ የተሰኘው የሰዎች መሰባሰብ ሲሆን ይህም ትልቅ ሃይማኖታዊ ስርዓት ነው። ሁለተኛው በዓመት ውስጥ በጣም ወሳኝ የተባለው የቤተሰብ መሰባሰብም የሚከወነው በዚሁ ሰሞን ነው። ይህንንም አስመልክቶ በሚሊዮኖች የሚቆጠሩ ፊሊፒናውያን ከባህር ማዶ ከሚሰሩበት ተሰባስበው ወደ ሀገራቸው ብሎም ወደ ቤታቸው በመመለስ እንደ ስፓጌቲና ቢቢንካ ያሉ ልዩ ምግቦችን በማሰናዳትም ትልቅ ድግስ ያዘጋጃሉ። በመጨረሻም ሀገራዊ የሆነ የደስታ ትዕይንት ይቀርባል። ይህም በመስከረም የገበያ ማዕከሎችና መኖሪያዎችን በማስዋብ ሳያቋርጡ የበዓል ዜማዎችን በማዜምና በአጠቃላይ የደስታ ድባብ ይታወቃል። በመሆኑም የፊሊፒንስ የገና ሰሞን ውብ በሆነ ደማቅ ትርኢትና ቤተሰባዊ ድባብ የተሞላ በመሆኑ ልዩ ያደርገዋል። ዘገባው የሲኤንኤን ነው። የስኮትላንዱ የሎከርቢ አውሮፕላን አደጋ በዚህ ሳምንት 37ኛ ዓመት ሞልቶታል። የዛሬው ሳምንቱን በታሪክ ትኩረቱ እዚህ ላይ የሚቆይ ነው የሚሆነው። ሊዲያ ዝናቡ ጥንቅሩን አዘጋጅተዋለች፣ እንደሚከተለው ታቀርበዋለች። የዛሬው ሳምንቱን በታሪክ ውስጥ 35 ዓመታትን ወደ ኋላ አስጉዞን አሳዛኝ ታሪክን ያስመለክተናል። እንደ ኤሮፓውያን አቆጣጠር በታህሳስ 21 1998 ዓመተ ምህረት ፓን አሜሪካን በረራ ቁጥር 103 የተሰኘ አውሮፕላን በስኮትላንድ ሎከርቢ በተባለ ቦታ በአሸባሪዎች ቦምብ ፍንዳታ የተመታበት ዕለትም ነው። 243 መንገደኞች፣ 16 የበረራ ሰራተኞችና 11 የሎከርቢ ነዋሪዎች ህይወትን የቀጠፈ ክስተትም ነው። በጥቃቱ ከሞቱት ሰዎች መሃል 189 ያህሉ አሜሪካውያን ሲሆኑ ይህም አሜሪካን ኢላማ ያደረገ የበቀል እርምጃ ነው ተብሎም ታምኗል። ትልቅ በተባለ ዓለም አቀፍ መረጃ መሰረት የሊቢያ የስለላ ድርጅት የጥቃቱ ፈጻሚ እንደሆነ ተደርሶበታል። ከዓመታት ማዕቀብና ዲፕሎማሲ እንዲሁም ጥቃቱ ከተፈጸመ ከ12 ዓመታት በኋላ እንደ ኤሮፓውያን አቆጣጠር በ2000 ዓመተ ምህረት በስኮትላንድ ህግ 2 ተጠርጣሪዎች ችሎት ፊት ሊቀርቡ ችለዋል። አብዱል ባሰት አልመግራሂ የተሰኘው ተጠርጣሪ ችሎት ፊት ቀርቦ ሲከሰስ፣ አብሮት የነበረው ተጠርጣሪ ግን ክሱ ተቋርጦ ነፃ ሊሆን ችሏል። ጥቃቱን አደርሳለች በሚል መረጃዎች ጣታቸውን የቀሰሩባት ሊቢያም እንደ ኤሮፓውያን አቆጣጠር በ2003 ዓመተ ምህረት ኃላፊነቱን በመውሰድ ለተጎጂ ቤተሰቦች በቢሊዮን የሚቆጠር ገንዘብ ካሳ ከፈለች። ብዙም ሳይቆይ በሽብር ወንጀሉ ተጠርጥሮ ለፍርድ የቀረበው አልመግራሂ አወዛጋቢ በሆነ ሁኔታ እንደ ኤሮፓውያን አቆጣጠር በ2009 ዓመተ ምህረት ከተፈታ ከ3 ዓመታት በኋላ ማለትም እንደ ኤሮፓውያን አቆጣጠር በ2012 የእረፍቱ ዜና ተሰማ። ወሳኝ በተባለ የቅርብ ጊዜ እርምጃም የአሜሪካ የፍትህ ክፍል ሌላኛውን ተጠርጣሪ በዚሁ በታህሳስ ወር እንደ ኤሮፓውያን አቆጣጠር በ2022 ዓመተ ምህረት በቁጥጥር ስር አዋለ። የሎከርቢ የቦምብ ጥቃት በዓለም አቀፍ ፍትህና የበረራ ደህንነት ወሳኝ ክስተት ሆኖም ተመዘገበ። ወደ ቢዝነስ መረጃዎቻችን አልፋለን። የኢትዮጵያ አየር መንገድ በአስቸጋሪ የአየር ጠባይ ምክንያት የሀገር ውስጥ በረራዎችን ለማቋረጥ መገደዱን ተናገረ። የኢትዮጵያ አየር መንገድ ባወጣው መግለጫ በረራ በሚደረግባቸው የተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጠባይ አጋጥሞኛል ብሏል። ለእነዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የኢትዮጵያ አየር መንገድ ባወጣው መግለጫ በረራ በሚደረግባቸው የተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞኛል ብሏል። የተሰበሰበ የሜትሮሎጂ መረጃ ይህ የአየር ጸባይ ለተወሰኑ ቀናት የሚቀጥል መሆኑን እንዳረጋገጠም በመግለጫው አመላክቷል። በዚህም ወደ ተወሰኑ የሀገሪቱ ክፍሎች የሚደረጉ በረራዎችን ለማቋረጥ መገደዱን ተናግሯል። የአየር ጸባዩ እስከሚስተካከልና በረራዎችን መቀጠል እስከሚቻል ድረስም የበረራ አገልግሎት ተጠቃሚ ደንበኞቹ እንዲታገሱ ጠይቆ አስቸኳይ ጉዞ ያለባቸው መንገደኞቹ ሌላ የጉዞ አማራጮችን እንዲጠቀሙ መልእክት አስተላልፏል። በዚሁ መግለጫ በአየር ጸባይ ምክንያት የተስተጓጎሉ በረራዎች ወደ መደበኛ አገልግሎታቸው እንደተመለሱ ለመንገደኞች እንደሚያሳውቅ ገልጿል። አየር መንገዱ ይህን ተከትሎ ለሚፈጠሩ መጉላላቶች ይቅርታን ጠይቋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት 100 አዳዲስ ዘመናዊ የጭነት ተሽከርካሪዎችን ማስገባቱን አስታወቀ።
እንደ ተቋሙ መረጃ በስራ ላይ ያሉ 556 ተሽከርካሪዎች ላይ አዳዲሶቹን በመጨመር ተቋሙ በአንድ ጊዜ ሊያጓጉዝ የሚችለውን የጭነት መጠን በከፍተኛ ሁኔታ የሚጨምር ነው ብሏል። ይህ አሰራር በወደብና በጭነት መዳረሻዎች መካከል የሚፈጠረውን መዘግየት በእጅጉ ይቀንሳል ተብሎ እንደሚታመን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት በማህበራዊ የትስስር ገጹ ላይ አስታውቋል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ ብሔራዊ ባንክ የወርቅ ጥራትን ለመለየት ወደ ዘመናዊ ቴክኖሎጂ ሊሸጋገር ነው። የኢትዮጵያ ብሔራዊ ባንክ ከወርቅ አቅራቢዎች በሚረከበው ወርቅ ላይ ባዕድ ነገሮች መቀላቀል በስፋት መስተዋሉን ተከትሎ የጥራት መለኪያ ዘዴውን ወደ ዘመናዊው የስፔክትሮሜትር ቴክኖሎጂ እንደሚቀይር ተገለጸ። ባንኩ እስካሁን ይጠቀምባቸው የነበሩት የዴንሲቲና የእሳት ሙከራ ዘዴዎች በኬሚካል ተለውጠው የሚቀርቡ የውሸት ወርቆችን ለመለየት ክፍተት ነበረባቸው ተብሏል። እንደ ሪፖርተር ዘገባ ምንም እንኳን የፈተና ቢኖርም ባለፉት 5 ወራት ብቻ ከሸሪ ጣቢያ 19 ቶን ወርቅ የቀረበ ሲሆን ይህም ከፍተኛው የወርቅ መጠን ሆኖ ተመዝግቧል። የኢትዮጵያ ፖስታና ኢትስዊች አክሲዮን ማህበር አብሮ ለመስራት የሚያስችላቸውን የስምምነት ፊርማ ተፈራረሙ። ተቋማቱ በዋነኝነት የተፈራረሙት ስምምነት የኤጀንት ኔትወርክ ማኔጅመንት መተግበሪያን በጋራ ለማበልጸግ እንደሆነ ተገልጿል። የኢትዮጵያ ፖስታ ዋና ስራ አስፈጻሚ አቶ ዳግማዊ ኃይልዬ የተደረሰው ስምምነት እንደ ተቋም በኢትዮጵያ ፖስታ የ3 ዓመት ስትራቴጂክ ፕላን ላይ ትልቅ እምርታን የሚያመጣ መሆኑን ገልጸው በቅርቡ ወደ ትግበራ እንደሚገባ ያላቸውን እምነት አስረድተዋል። የኢትስዊች አክሲዮን ማህበር ዋና ስራ አስፈጻሚ አቶ ይለበስ አዲስም በበኩላቸው ተቋማቸው ያደረገው ስምምነት የበይነ መረብ ግብይት አከፋፈል ስርዓትንና የውክልና ባንኪንግ ስራን ሊያግዝ የሚችል እንደሚሆን ገልጸዋል። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። በምርት ወጪ መጨመር የተማረሩ የአውሮፓ ገበሬዎች የድንች ምርታቸውን በአደባባይ በመበተን ተቋማቸውን አሰሙ። በብራሰልስ አደባባይ የተሰባሰቡት ገበሬዎቹ ከቅርብ ጊዜያት ወዲህ በዘርፉ እየተስተዋሉ ያሉ ችግሮቻቸውን ለስራችን እንቅፋት ሆኗል ሲሉ ቅሬታቸውን ገልጸዋል። በዚህም ገበሬዎቹ የድንች ምርቶቻቸውን በብራሰልስ አደባባዮች በመበተን ተቃውሟቸውን አሰምተዋል። በዋነኝነት በግብርናው ዘርፍ እየደረሰባቸው ያለው የኢኮኖሚ ጫና፣ የአውሮፓ ህብረት ተግባራዊ የሚያደርጋቸው የአካባቢ ጥበቃ ደንቦች፣ የምርት ወጪ መጨመርና የግብርና ምርቶች በገበያው ላይ ያላቸውን ዋጋ ዝቅተኛ መሆን ለስራችን እንቅፋት ሆኗል የሚሉት የገበሬዎቹ የተቃውሞ ምክንያቶች መሆናቸው ተዘግቧል። ይህን ተከትሎ የብራሰልስ ከተማ ዋና ዋና መንገዶች በድንች ክምር ተጥለቅልቀዋል። ገበሬዎቹ ችግሮቻቸው በአስቸኳይ እንዲፈታና የመንግስት ድጋፍ እንዲደረግላቸውም ጠይቀዋል። በመጨረሻም ስፖርት። የአፍሪካ ዋንጫ የመክፈቻ ስነስርዓት በሞሮኮ ራባት በአማረ የመክፈቻ ትርኢቶች ተጀምሯል። በመክፈቻ ጨዋታውም አዘጋጇ ሞሮኮ ኮሞሮስን 2-0 በማሸነፍ የመጀመሪያ ድሏን አስመዝግባለች። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል። የአፍሪካ ዋንጫን የመክፈቻ ስነ ስርዓት ሞሮኮ በአስደናቂ የመክፈቻ ትርኢቶች አስጀምራለች። በመክፈቻ ጨዋታውም አዘጋጇ ሞሮኮ ኮሞሮስን 2-0 በማሸነፍ የመጀመሪያ ድሏን ስታገኝ፣ ዛሬም በአፍሪካ ዋንጫ የሚደረጉ ጨዋታዎች ሲቀጥሉ ምሽት 2 ሰዓት ላይ ደቡብ አፍሪካ ከአንጎላ፣ ምሽት 5 ሰዓት ላይ ደግሞ ግብጽ ከዚምባብዌ የሚያደርጉት ጨዋታ ይጠበቃል። እንደዚሁም የካፍ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ የተለያዩ ውሳኔዎችን አሳልፏል። በየ2 ዓመቱ ሲካሄድ የቆየው የአፍሪካ ዋንጫ ከ2028 ጀምሮ በ4 ዓመት አንድ ጊዜ እንዲካሄድ ውሳኔ ተላልፏል። በዚህም መሰረት የ2029ን የአፍሪካ ዋንጫ ለማሰናደት ጥያቄ ያቀረበችው ኢትዮጵያ በ2028 የአፍሪካ ዋንጫን የማዘጋጀት ጥያቄ ውስጥ የሚታይ ይሆናል። በሀገር ውስጥ ሊግ በሚጫወቱ ተጫዋቾች በሚዋቀር ቡድኖች መካከል ሲካሄድ የነበረው የአፍሪካ ሀገራት ዋንጫ ቻን እንዲሰረዝ ውሳኔ ተላልፏል። እናም የአፍሪካ ሀገራት ሊግ ኔሽን ሊግ ከ2029 ጀምሮ በመስከረምና ጥቅምትና ህዳር ወራት በየክፍለ ሀገሩ ተከፋፍሎ መካሄድ ይጀምራል። ከቻናል ዋን ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። የቻናል ዋን ፕሮግራሞችን እንድትከታተሉ እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው።